ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጣል። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማው። አላህም በግጥም ነው የመለሰለት። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽረሕ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር ጭንቀት ሲከብህ ሲወጥርህ ፈፈኪር አስተንትን ፊ አለም ነሽረሕ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ። ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣል። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከስልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ስርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ አዛኝና ባሮች የሚወድ አላህ ማለት ወላ የርዳ ለዒባዲህ ልኩፍር። ጭንቀታችን ጥመታችን ማይፈልግ ጌታ ደወል ይደውላል፣ አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ ድንገት መርከቡ ተሰባበረች። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበል ጉራብ አተይቱ አህሊ ወሳረ አልቃሩ ከለበኒ ልሐሊብ ያለ ይባላል። ኢዛ ሻበል ጉራብ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤት የመጣው ቁራ አይሸብትም። የቁራ ሸበታ ማየታችሁ ታውቃላችሁ? የማይሆን ነው ማለት ነው። ወሳረ አልቃር ካርታም የምንለው ጥቁሩ ጩቃ ከለበኒ ልሐሊብ እንደ ወተት ነጭ ሆናል። እነሱ ወደዚህ መለወጥ አይችሉም፣ እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ። አላህ ከላይ በኩል ጥሪ ያሰማው። ዓሳ ፈረጁን የእቲ ቢህ ላሁ ኢነሁ ለሁ ኩለ የውምን ፊ ኸሊቀቲህ አምሩ ኢዛ ላሃ ዑስሩን ፈርጁ ዩስረሁ ፈኢነሁ ቀደ ላህ አነ ልዑስራ የትበዕሁ ዩስሩ። ከጭንቀት በኋላ ፈረጅ አለ። ድንገት መርከብ ከሩቅ አየ፣ እጁን አወዛወዘላት። ወደ ቤቱ ለመመለስ አላህ ወፈቀ። የጭንቀት ደሴት ውስጥ ራስህን ልታገኘ ትችላል። ዱንያ ጠበብህ፣ ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላለህ። አይንህን አማትር። ከጭንቀት በኋላ እፎይታለ ወዳለው አላህ አቅና፣ እጅህን አንሳ። ሊሰጥህ አላህ ያስወግደዋል። ራሱ መፍትሄ ያመጣለታል። ሩውያ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል። ይህ ግለሰብ አቢድ ነው፣ አላህ የሚወድ ነው፣ ነጋዴም ነበር። የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር። ታዲያ አንዴ በረሃውን አቆራርጦ ሲሄድ ሽፍታ ያዘ። ሽፍታው የታጠቀ ውረድ አለ። ወረደ። ምን ትፈልጋለህ? ንብረትህንም ደምህንም እፈልጋለሁ። ንብረቴን ውሰድ፣ እኔን ተወኝ ልኑር አለ። በጭራሽ
እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ። እንግዳ ልትገለይ ከሆነ 4 ረክዓ ፍቀድልኝ ስገዳል እንደፈለግ እንዳታረዝም ማለት ፈከበርቱ ለሰላህ አላሁ አክበር ብዬ ሶላት ውስጥ ገባ። ቁርአን የተባለ ጠፋኛል ከመደንገጤ የተነሳ ፋቲሃ ጠፋ። አንዲትን አንቀጽ አላህ አስታወሰ። አመን يجيب المضطر إذا دعا ويكشف السوء الله ያወዳደረ ነው። ይሄኛው ይሻላል ይላቸዋል ለሙሽሪኮች። አመን يجيب الشمل مضطر የተጀነቀ ሰው إذا دعا ሲጠራው ويكشف السوء ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ። እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት። ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ዘል አርሽል መጂድ የታላቁ አርሽ ባለቤት ሆይ ያ ፈዓሉ ሊማ ቱሪድ እምትፈልገው እምትሰራ ኃያል ጌታ ሆይ አስአሉክ ጠይቀሃለሁ بعزك الذي لا يرام ከማይደረስበት ልቅና وبملكك الذي لا يضام በማይደረስበት ስልጣንህ وبنورك الذي أضاء أركان عرشك يا عرشون عالم بابراو برهان لمنهالو إهن شفتا نجاوطاي يا مغيث أغثني يا مغيث أغثني يا مغيث أغثني ሶስት የጠራውታ ድንገት ይላል ከስጁዴ ቀና 60 ሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል። ዘገባው ሶሒህ ነው። ሼኽ አልባኒ ሶሒህ ብለውታል። ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ። ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል። ወደቀ፣ ሞተ። ደነገጥ። እንዴት ይሄ ሊከሰት ይችላል? ጠጋልኩትና መን አንተ ማነህ? ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት። አስገራሚ ዜና ነገር አነ መለኩን من أهل السماء الرابعة ከስከ አራተኛው ሰማይ የመጣው መላእክት ነው። ያ ሙጊት ስትል የመጀመሪያውን ድምጸት ሰማይ ላይ አስተጋባ። ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምጽ። ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ። አላህ ይሄን ጠላት የመግደል እድል ስጠኝ አልኩት፣ ሰጠኝ።